የሙዚቃው ንጉስ ቴዲ አፍሮ አዲስ አልበም አውጥቷል። ሶሻል ሚዲያው በጣም ተጨናንቋል። ያሲኖ አዲስ መነጋገሪያ ቪዲዮ ይዞ መጥቷል። እየሞከርኩ ነው ከሱ የሚበልጥ ይዞ መጥቷል። እነዚህን ጉዳዮች የምንመለከት ይሆናል። በጣም ብዙ የሚያዝናኑ ከቲክቶክ መንደር ያሉ ቪዲዮዎችን ወደ እናንተ ይዤ መጥቻለሁ። ከእናንተ የሚጠበቀው የዚህ ቻናል ቤተሰብ ሆኖ መዝናናት ብቻ ነው። በነፃ ነው። እንዝናናለን እስከ ጥግ ነው የምላችሁ። አቤቱ ውበትሽ የኔ ቆንጆ፣ እኔ በህይወቴ እንዳንቺ አይነት ቆንጆ የሲንግል ሴት አይቼ አላውቅም። ይሄ አበባ ላንቺ ነው። ቁጥርሽን ትሰጪኛለሽ? ዶክተር ያማል እንዴ? እኔ ሲንግል አይደለሁም። ነሽ? አይደለሁም። ነሽ? ምን ሆናል? አሁን ቀዶ ጥገና ስታደርግለት የነበረው እኮ ነው ወር እኮ እሱን እኮ ነው የምልሽ። ሸኝቶታል ወደ 7 ነው። ሰላም ነው? ምን አባትህ ልትሰራ መጣ? ናቷ ና ከኢትዮጵያ። አዎ ገነት እኮ ሄጄ ነበር። ቀጥ ብለህ ወደ ሲኦል ብለውኝ ነው የመጣሁት። ሞላ ዘጋን። አሁን ዘጋን። ቆይ ለምን አታስገቡ? ዝም በል እስቲ። አመኘ ዛሬ ባስገቡ ያሉትን አጋንንቶች እንዳለ ያበላሽብኝ። ወይኔ ያል ምን ይሰራ ነው? ሰማ እጅ የሌለው ጓደኛውን ራክ ፔፐር ሲዘር እንጫወት ይለዋል። ናቷ አልተቻለችም። ወንድ የምታስንቀው ጀለስ አረ ምኑን ሰጠሽ አንቺ እንዴ? ሲከላበጥ ሴቶችም ይሾፋሉ እንደርስ ፈርስ። እየቀበጡለት ግርግዳው ሰንበሌ ጣሉ። አይ ነገ ፈተና ሌሊትን አነባለሁ ብለህ ሌሊቱ ሲናገርብህ ነጋ እንዴ? አዎ ነግቷል። ነግቷል። አዎ ነጋ ሌሊቱ 3 ሰዓት እኮ ነው። አላርም አልጮህም እንዴ? አላርም አረወፍ መልጮም እኮ አልጮህም። ስቀሰቅስም ያው ሂድልኝ ነው አልከኝ። በደንብ አቀሰቅሰኝም እንዴ ታዲያ? አልፈልግም አልከኝ እንዴ? አብርሽ ውሃ አደፋብኝ። ዝም ትላለህ እንዴ? ቆይ አንተ ሶስቱን ቻፕተር ምን ላደርገው ነው? በእናትህ ዝም ትላለህ እንዴ? ቆይ ዝም ብዬ ስተኛ አንብባ። አይ ክፋቱ። እኔማ ጨርሻለሁ። ኧረ እባክህ ሁሉንም። አዎ እኔስ እንጃ አላነበብክም። ኤፍ ቢመጣ ነው በቃ። አልገባችሁም እናንተ የግቢ ተማሪ ሆናችሁ እንደዚህ አይነት አጋጣሚ በጣም ከባድ ነው። አነባለሁ ብላችሁ ሳታነቡ ሰዓቱ በጣም ሄዶ ምናምን ሳታነቡ ፈተና ላይ መቀመጥ በጣም ከባድ ነው። በቃ በጣም ማለት ነው። መንተናቸው እንዴ? ያሲኖ ተመልከቶስ ይዞ የመጣውን ጉድ ማለት ነው። ተቀበል። ያሲኖ የሚገርም ብቃት ነው። አናጺ ሆኖ ነው አሁን ደግሞ ቆንጂት ያቃታል ወይስ? ሰምቻለሁ እንዳገባሽ። ጎጆሽ እንዴት ቀና። ልጆችሽ አደጉ። ባል ትዳር ስጤና ያዝም ማረዳት ሂሳብ ከኔ ቁረጥ። ለከፈለላት ነው ልብና ጆሮዋን ባንድ ቀን መሰጥ። ያዝ በሞት ያዝ ጠንካ ተቀበል በሞትኩት አይደል ለፌርማታ ለሽንገላ ፍቅር ስከፍል ነው የኖርኩት። መውደዴን ስከፍል እምነቴን ስከፍል መክፈሌን የጣ ለዚች ከፍላለሁ ያቺ እስክትመጣ። ተስማምቶሻል በጣም የኔን እንኳን ተይው ማፈቅራትን እንጂ ምግባባት አላጣ። ባልሽ ይወድሻል አንቺስ ቆይ ወደድሽው? ለሱ ክፍት ሆነለት በኔ ይቆለፍሽው። እኔን እንኳን ተይው ለማዬ ብዬ ባንቺ ስም ያለ ሴት አገባው በቀደም። ከሷ ወለድኩ እንጂ የፍቅር ፊርማዬ አንቺ አልተቀደለም። ያማል ግን በጣም የፍቅር ክፋቱ ለይሉኝታ ብሎ ለውለታ ብሎ በፍጹም አይመጣም። ማን ረዳት? ልጅት ቤቷ ነው። እዚህ ጋር ወርዳት። ወራጅ አለ። ውረጂ ብባባም ከልብ ያፈቀረ ቢሸኝ ነው እንጂ አንድ ቤት አይገባም። ውረጂ አንድ ላይ አንድም ከትዳሬ አንድም ከልቤ ላይ ደህና ሰንብች። ውለታ የለሽ ስመኝ
ምንድን ነው ይዞብን የመጣው? ያዝ ነው ምንድን ነው ይዞብን የመጣው? ቆይ ኧረ በስመ አብ ግን ይችላል እናቴ የወንዶች ጉዳይ የሚኮራበት ምርጥ አባላቸው። ኧረ እባክህ አንተ ልጅ እግርህን እንደዚህ እየፈተከ ድንጋዩን አስም እንዳታስይዘው። አንተ ዘረኛ ለወገን መቆርቆር ነው። እኔስ ወንድም አይደለሁ እንዴ? ችስ ደግሞ ያንተ ወንድምነት ምን ስታረግልኝ ነው? ሸክም። ኧረ በስመ አብ አንተ ምን አይነት ጥቅመኛ ሰው ነህ? ስለ ጥቅም ብቻ ነው የምታስበው አይደል? ለነገሩ አንተ ምን ታርክ? ሽንት ጨርቀን እያጠብኩ አሳደግኩ። አትፎግር። ሲጀመር እኔ በሽንት ጨርቅ አላደኩም። እሺ ሳልሸናኔ ያደግኩት አለ ማለትም አንተ ሆነ ነው። አንተ ብለው ከሰሙ እኮ በውሮ ልጅ ዳይፐር ነው ያደግኩት ትላለህ። እኔ የምልህ እንደዚህ እየተጨቃጨቀን ነው የምንውለው? ቆይ ስራ የለብህም? ዛሬ ረፍት ነኝ። አንተስ ዛሬ እንኳን አትሰራም ወይስ በጣም ብዙ ስለተኛ ደክሞ ልታርፍ ነው? ድጋሜ እንቅልፍ ተኝቶ አርፍ ነው ደከመው። ወደ ንጉሱ ልንመጣ ነው። ንጉሱ ቴዲ አፍሮ ሊዘፍነው ነው። በዚህ ሰዓት ሰበር የተባለ መረጃ ልንገራችሁ። የአርቲስት ቴዲ አፍሮ ለፊታችን ዳግማ ትንሣኤን አዲስ የተባለ አልበምን እንደሚለቅ ተገልጿል። መቼ ነው የሚደርሰው ቀኑ? በቃ እንግዲህ ቀኑ ምንም አይል እያለ ነው ያለው። የአልበሙ ስም ኢትዮሪካ ነዋ። በጣም በሚገርም ሁኔታ እንደው በቃ አሁን ህዝቡ እንዳለ ቅኔ ልቀኝ ነው ማለት ነው። ሊፈታ ነው። ይህን ቀኑ እስኪመጣ እንግዲህ በጉጉት ነው እየተጠበቀ ያለው። ያድርሰው። አየሻት? ያችንሽ ልጅቷ ስልኳን ብቻ ትቀበይልኝ። አንተ ግን እኔ ሴት መስያ ልታየህም አይደል? ምን አገናኘው? ምንም እቀበልልሃለሁ። አንድ ቀን ግን አይነን ስትገልጥ ይቆጫል። እናት እንዴት ነሽ? ሰላም። ያ ልጅ ይታይሻል? በጣም ደስ ብለሻል። ሊያወራሽ ይፈልጋል። ወንድምሽ ነው? አይ አይደለም፣ ጓደኛዬ ነው። ምን ነው? እና ምን ችግር አለበት ወይስ ፕሌየር ነገር ነው? አረ የለበትም። በዛ ላይ ታማኝ ነው። ቀርበሽ ብታይ ትወጂዋለሽ። የኔ እናት ወይ እኔ ጅል መስዬሻለሁ ወይ አንቺ ጅል ነሽ ማለት ነው። ማለት አልገባኝም። ወንድምሽ ካልሆነ ታማኝ ነው ካልሽ እንደማየው ቆንጆ ነው። እና ጅል ካልሆንሽ እንዴት አሳልፈሽ ትሰጪዋለሽ? ጓደኝነት ፍቅሬን አወረበት እንጂ እኔማ አስቤ ነበር። ምን አልሽኝ? ልክ ነሽ። እኔ ነኝ ጅሏ። ጥሪዋ አወራዋለሁ። ይዙ ምን አለች? እባክህ እሷም ትወድሃለች። ተስፋ ሳትቆርጥ ንገራት። እውነት ግን እንደምትተው አልጠረጠረችም አይደል? አታስብ። ይልቅ ቶሎ ሂድና ንገራት። ምሩ እወድሻለሁ ማለት ከቤተ ክርስቲያን ስመለስ ማወራሽ ነገር አለሽ። ሴትና ወንድ ቤስት ፍሬንድ መሆን ይችላሉ። ነገር ግን እንዴት ነው ሴትና ወንድ ቤስት ፍሬንድ መሆን ይችላሉ እያሉ የሚሰሩት ነገር ሁሉም ቤስት ፍሬንድ ጋር እየደወለ አፈቅርሻለሁ ምናምን ስላለ እሷም እሺ ትለዋለች፣ እሱም ደግሞ እሺ ይላታል። ኦፍኮርስ ጭራሽ ሊሆን ይችላል። የምር ነው ይሄ ነገር። እየደወሉ የሚጠይቁ ነገር አንድ ቪዲዮ ብቻ ነው እስከዛሬ ድረስ ያየሁት። አይሆንም ያላት ማለት ነው። እንደ እህቴ ነው ማይሽ ምናምን ያላት አንድ ቪዲዮ ነው ያየሁት። ሙሉ ማለት ይቻላል ይስማማሉ። እኔም እኮ ልነግርህ ፈልጌ ምናምን ትላለች እሷም እሱም እንደዛ የምርሽን ነው እኔም ልነግርሽ እኮ ምናምን አስቤ ይላታል። እና እሱ ነገር እንዴት ነው የምር ማለት እንደ ቪዲዮ ከሆነ ቤስት ፍሬንድ መሆን አይቻልም ማለት ነው። በቃ እኔ እስቲ እናንተ ሀሳባችሁ ምንድን ነው? ሊሆንም ላይሆንም ይችላል ነገር እየው። እስኪ እናንተ ሀሳባችሁ ምንድን ነው? ቤስት ፍሬንድ በተቃራኒው ማለት ነው። አንድ በተቃራኒው ማለት ነው። ወንድ ልጅ ቤስት ፍሬንድ የገርል ፍሬንድ ማለት ነው። የሴት ቤስት ፍሬንድ ሊኖረው ይችላል። እንደዛ መኖር ይቻላል። ሴትም እንደዛው በተቃራኒ። እስኪ ኮሜንት ላይ አስቀምጡልኝ። ይመቻችሁ። ለዛሬ ያመጣሁት ይሄን ይመስላል። ዘና እንዳላችሁ ተስፋ እናደርጋለን። በሚቀጥለው እንመጣለን።